ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ይህ የናንተ የኛ የጋራችን የሆነው ጋት ሚዲያ ነው እናንተ ስታዳምጡ እናንተ ሐሳብ አስተያየት ስትሰጡ እናንተ ጋት ሚዲያን ስትደግፉ ተሳትፏችሁ ያደገ ሲሄድ በሐሳብ ላይ በትክክለኛ መረጃ ላይ የተመሰረተ ክርክር ስናደርግ የበለጠ ሰዎችም እየተከታተሉት ሰዎችም እየወደዱት ወደኛ ቤተሰብ ይቀላቀላሉ ዘውትር እንደምታደርጉት ላይክ አድርጉ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ ጋት ሚዲያን ደግፉ እየደገፋችሁ ላላችሁ ደግሞ እጅግ በጣም አመሰግናለሁ የምለው ሚዲያችን ያደገ ሲሄድ የተሻለ እንደምናደርገው በመተማመን ጭምር ነው ዛሬ ለተሁድ ሰንበት 17 ቀን 17 ወር ግንቦት 2017 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር 25 ሜይ 2025 በጎርጎሳውያን የዘመን አቆጣጠር እንደቀደም ተከተል የጋት የውሎም የዕለታዊም አጠቃላይ መረጃ ወደናንተ የሚደርስበት ሰዓት ነው ሁለት መረጃዎች አሉኝ አንደኛ የፕሬዝዳንት ኢሳያስ ኑዛዜ በሚል የሰየምኩት ነው እንግዲህ ኤርትራ በትናንትናው ዕለት ከኢትዮጵያ የተገነጠለችበትን የነጻነት ቀን እንግዲህ በኮቴሽን ይግባ የኤርትራ የነጻነት ቀን 34ኛ ዓመት ወይ 34ኛ ግንቦት ተከብሯል በዛ ንግግር አቅርበዋል አዲስ ወደ ኤግዛክትሊ ወደ 23 24 ደቂቃ አካባቢ የሚሆን ንግግር አቅርበዋል በዛ ውስጥ አንዳንድ ወዳጆቻችን ኢቭን እንደ ስታቲስቲክስ እየሰሩለት ነው የነበረው ምን ያህል ስላጠቃላይ እንግዲህ የሚከበረው ኤርትራ ነጻነት ነው ይሄን ኤርትራ ነጻነት አስመልክቶ ባደረጉት ንግግር ምን ያህል 8 ደቂቃ ከ45 ሰከንድ አካባቢ ስለ ዓለም ፖለቲካ ስለ ትራምፕ ስለ ሜክ አሜሪካ ግሬት አጌን ዩኤስኤ አሜሪካን ታላቅ ሀገር ለማድረግ በትጥቅም በኢኮኖሚም ቀዳሚ ለማድረግ ኤርትራ ያልተቆጠበ ሚና እንደምትጫወት በዛ አቅርበዋል ስለ ኢትዮጵያ 6 ደቂቃ ወርተዋል 6 ደቂቃ ከ17 ሰከንድ አካባቢ ለሶስት ትውልድ ይላሉ ኢሳያስ 3 ትውልድ ኦናቬሪ 80 90 ዓመት ማለት ነው ያንን እና ኢትዮጵያ የምስራቁ ክንፍ የዩኤስኤስአር በደርግ ዘመን ያለውን ማለታቸው ነው ከዛ ደግሞ በኃይለ ስላሴ ዘመን ደግሞ ከአሜሪካ ጋር በኋላም እንደገና ደግሞ ኢህአዲግ ከመጣም ጋር ሰላለፉን ከአሜሪካ ጋር አድርጎ ያን ሁሉ ጦርነት ኢትዮጵያ የምራባውያን ወኪል ሆና እንደሳቸው አነጋገር የምስራቁም ወኪል ሆና ኤርትራን እንደተዋጋች ኤርትራ ግን ይሁን ሁሉ ማዕበል አሸንፋ ሀገር ሆና ጸንታ እንደኖረች አሁንም በቀጣይ የሚኖር ጦርነት ካለሱን እንደምትፋለም በድል እንደምትወጣም አስገንዝበዋል ይሁን ግዴለም ይሁን ብለን እንወሰድ በደርግ ዘመን በሪዮት ዓለም አሰላለፍ የንጉሱ ወዳጅ የነበረችው አሜሪካ ወደ ግብጽ ስትዞር በግብጽ የነበረችው ግድቡንም የግብጽን ግድብን ያስጀመረችው ራሺያ ደግሞ ወደ ኢትዮጵያ ስትመጣ በዛ ግብጽ ታገኘ ነበረውን በተለይ ከካምፕ ዴቪድ አግሪመንት በኋላ ኤርትራ ያን እየተደገፈች በተለላችነት እርሳቸውም የሀገር መሪ ናቸውና ክብር እንስጣቸው እርሳቸውም እንዳሉት ኢትዮጵያ ለማዳከም የተዳከመች ኢትዮጵያ ስትፈጠር ናይልን በበላይነት ለመቆጣጠር በሚል ነው ግብጽ ትረዳን የነበረ ብለው እንደተናገሩት
ያ ሲደረግላቸው የነበረው ከሶሪያ ከኢራቅ ከፍልስጤም ሳይቀር ከፓለስታይን ሳይቀር ፈዳያን የሚባሉት ገዳዮች ሰለጠኑ የነበረው ፍልስጤም ነው ከፓኪስታን የሶሪያ ባዝ ፓርቲ ኢራቅ ከሳውዲ አረቢያ ከሱዳን ኢቭን ከአሜሪካ በደርግ ምክንያት ያ ሁሉ ሲደረግ ያ ሁሉ ድጋፍ ያ ሁሉ ኢትዮጵያን በጃዙር እነስ ተያድባሬ ኢትዮጵያን ማዳከም የፈለገው ሁሉ መረጃ በመስጠት የውስጥ ባንዳው እንደተጠበቀ ሆኖ ያን ሆኖ ነፃነትስ ምንድነው በራሱ what's freedom ስደት ነው አንድን ሰው ኢሳያስ አፈወርቅ የሚባልን ግንቦት በመጣ ቁጥር የነፃነት ቀን ብሎ እንዲያከብር ራሱ ኤርትራዊስ የነፃነት ቀኑን እንዲያከብር ይፈቀድለታል ጋዜጣ ለኤርትራ ውስጥ ቴሌቪዥን አለ ግድ የለም አሁን እኔ ባንድ ወቅት ኢሳያስ ያሉታል ምርጫ እንደ ኢህአዴግ ከሆነ እንደ ኢትዮጵያ ከሆነ ምርጫ ማካሄድ ቀላል ነው ብለዋል ምርጫ ሁለት ነው እኔ እንደው አሁን ወደዛ ውስጥ ማልግባ ፕሮሲጀራል የሚባል ዲሞክራሲ አለኮ የፕሮሲጀራል ጀስቲስ አለው ምርጫ መመዝገብ ተወዳዳሪዎቹን ማወቅ ቅስቀሳ ማድረግ ድምጽ ባሎት ወስዶ ድምጽ መስጠት ግድ የለም ሲቆጠር በቃ አሸናፊው ከሌ ነው ሊባል ይችላል ፓርቲ ያለ ኤርትራ ውስጥ ከሻቢያው ከህግደፍ ውጭ ፓርቲ አለ የሚኒስትሮች ምክር ቤት ስብሰባ ተደርጎ ይታወቃል ኤርትራ በጀት አለው ማለት የኤርትራ የ20 24 25 የዚህ አመት በጀቷ ስንት እንደሆነ ይታወቃል ኤርትራ በዚህ አመት ከዚህ እስከዚህ የሚደርስ መንገድ ይሄን ያልሰራለች ለመንገድ ይሄን ያል በጀት ለውሃ ይሄን ያህል ለትምርት ይሄን ያህል ለጤና ይሄን ያህል የሚባል አለው የህዝብ ቆጠራ ተደርጓል የህዝብ ቆጠራ ደግሞ ዳታ ስላለ ኦኬ ኢትዮጵያ ውስጥ የህዝብ ቆጠራ እኮ ከተደረገ ይሄን ያህል አመት ሆኗል ሊባል ይችላል ስትራቴጂክ ቦታ ነው ያለው ኤርትራ ምንም ጥርጥር የለው ስትራቴጂክ ሬሌቫንስ የሚወሰን ግን ያለኝ ነገር ለምሳሌ እኔ ስለራሴ ምሳሌ ልስጥብያ ነው እኔ ወርቅ ቢኖረኝ ወይም ኦኬ ወርቅስ ቢኖረኝ ካልሸጥኩት ትራንዛክሽኑስ ካላስገባሁት አለኝ የሚለው ይጠቅማል እና ምንም ጥርጥር የለውም ኢትዮጵያን በግፍ ከቀይ ባህር ለማራቅ አሁን የኤርትራ ፌዴሬሽን እኮ ኢትዮጵያ የቀይ ባህር ጥያቄዋን ለማስመለስ በቃ ለተባበሩት መንግስታት ድርጅት የፌዴሬሽኑን ውሳኔውን በቃ ማስገባት እኮ ነው በታሪክ በተፈጥሮ ሌጂቲሜት በሆነ በህግ እና ደግሞ በህዝብ የኤርትራው ትግሬ ቀይ ባህር ተጠቃሚ ነው የኤርትራው አፋር ቀይ ባህር ተጠቃሚ ነው የጅቡቲው አፋር የጅቡቲው ሶማሌ ቀይ ባህር ተጠቃሚ ነው የኬንያው ኦሮሞ የቀይ ባህር ተጠቃሚ ነው የሶማሊያው ሶማሌ የቀይ ባህር ተጠቃሚ ነው አንድ አይነት ህዝብ ግን የኢትዮጵያው ትግሬ ቀይ ባህር ተጠቃሚ አይደለም የኢትዮጵያው አፋር የሶማሌው የሶማሌ ክልሉ ሶማሌ የኢትዮጵያ ኦሮሞ ተጠቃሚ አይደለም ይሄ አለመረጋጋትን ወደዛ ንሂድ ማለትን ያመጣል ዘላቂ ሰላም ያመጣም ለዛ ነው አሁን ይመጣና ሰው የአፍሪካ ቀንድ የግጭት ቀጠና ምንጭ ሆነው በቃ ሌላ አይደለም የቅኝ ግዛት ነው የተሰመረው ያፋሩ የኢትዮጵያ አፋር የሆነ ጊዜ ከብቶቹን
ጅቡቲው ላይ ሄዶ ሊንከባከብ ይችላል ያን ውሃም ሊኖር ይችላል በተለያየ ምክንያት ያ ግን ተገደበ ቅኝ ገዢዎች መጡ የኑባሪውን የኑሮ መሰረቱን ሳያውቁ ያንን አሰመሩት ተለያየ እዚህ ጋር ቁም ተባለ ሰው የግጭት ቀጠና ነው ይሄ የግጭት ቀጠና እንዳይሆን በቃ ዛሬ እንለፈው ብትል 20 ዓመት ልታልፈው ይችላል 50 ዓመት ግድ የለም 100 ዓመት እንኳን ኢትዮጵያ ወደ ቀይ ባህር እንዳትጠጋ ብትል የሆነ ጊዜ ጥያቄ ይፈነዳል የፈነዳ ጊዜ ከባድ ኪሳራ ያስከፍላል እንነጋገር በቃ በራችሁን ክፈቱ በቃ ኢትዮጵያ ይገባትም የሚባልም ካለ በመነጋገር በመደራደር ተስማምተን እንድረስበት ሲባል ሌላ በቃ ይሄን ያልተዋክተን የኢትዮጵያ መንግስት የኢትዮጵያ የዓለም መንግስታት ኢትዮጵያን ለማፈራረስ በከፈቱት ጦርነት ህዝቡ በቃኝ ብሏል እያንዳንዱ አመጽ ጀርባ ሻዕቢያ አለ ከእያንዳንዱ አመጽ ጀርባ ግብጽ አለ ከእያንዳንዱ አመጽ ጀርባ ሰላማዊ የሚመስል ፕሪቴክስትም እንኳን ቢሆን ከዚያ ጀርባ ጥገኛው አለ ከውስጥ ባለው ለጃቸቱ ሰላም ሲሆን ብርድ የሚለው ታጣቂዎች በሰላማዊ መንገድ ያማራን ህዝብ ጥያቄ እናስመልሳለን እናስፈታለን ሲባል የሚናደዳለ ስም መጥራት ሁሉ እንችላለን ደሞ የዚህ አካባቢ እንደዚህ እጃቸውን የሰጡ ድሮስ የሚሉ ሰዎች አሉ በአደባባይ የታወቁ ያንን ፓርቲው መታገል መቻል አለበት ያንን የመንግስት መዋቅር መታገል መቻል አለበት የመንግስት መዋቅር ባይደግፈው እንዴት ነው በኢትዮጵያ ታሪክ ውስጥ ጎጃም ውስጥ መሃል ኢትዮጵያ ውስጥ የትጥቅ ትግል ሊካሄድ የሚችለው ስለሚደግፈው ጥገኛ ባለሀብቱ ጥገኛ መዋቅር ውስጥ የተሰገሰገው ስለሚደግፈው እንደ ስልጣን ማስጠበቂያ ስለሚያየው አውራጃዊነት አለ የኔ አውራጃ ያለ የዛኛው አውራጃ አለ አብሮ ስለሚሰራ ደግሞ የግርግሩ ለህገወጥነት ስለተመቸው በጸጥታ ስም ገንዘብ ያወራርዳል እስቲ ሰላም ሲወርድ ታያላችሁ የመሬት ይዞታ ምን ያህል ካርታ እንደተመረተ ታያላችሁ ያኔ ሰላም ሲወርድ በየወረዳ ከተሞች ባህር ዳር ከተማ ላይ በየዞን ከተሞች ላይ ትልልቅ ከተሞች ላይ በዚህ 3 አመት ውስጥ ምን ያህል የይዞታ ካርታ እንደተመረተ ታያላችሁ ይጣራል እሱ እንዲጣራ እንታገላለን ምን ያህል ይዞታ እዛ ውስጥ ምን አለ ሌብነት አለ ኮራፕሽን አለ እና እንግዲህ ስለ ኤርትራ 2 ደቂቃ ከ46 ሰከንድ ነው የተነገረው ሌላው ስለ ሱዳን 4 ደቂቃ ከምናምን ተነግሯል ስለ ኢትዮጵያ 6 ደቂቃ ከምናምን ስለ ዓለም ይሄን ህገ መንግስት የለውም ኤርትራ ምርጫ የሚባል አያውቅም በጀት የሚባል የለውም ህዝብ ተወካዮች ምክር ቤት የሚባል ነገር የለውም ያው ምርጫ ስለሌለው የሚኒስትሮች ምክር ቤት የሚባል ከተሰበሰበ የለም የሃይማኖት ነፃነት የለም ይሄንን የበሰበሰ እውነታ ይሄንን የበሰበሰ ማለት ምንም ልትማርበት የማትችለውን ነገር የተሸከመ ሀገር ይወጣና ሌክቸር ሊያደርግ ይሞክራል እንዴት መምራት እንዳለበት የኢትዮጵያ ህገ መንግስት ዘርን መሰረት ያደረገ ነው ይላል ዋናው ዘረኛ የአማራ ታጣቂ ኃይል የሚባል የዘር ቡድን የጋምቤላ ታጣቂ የኦሮሞ ነጻነት ግንባር ምናምን የሚባል የጉምዝ ታጣቂም ታጣቂ ፈልፍሎ ዛውስጥ ከደቀ መሐሪስ ካስመራ ያን መስመር ይዞ ካምፕ ሰርቶ ሲያደራጀ ነበር እኮ ነው ዋናው ዘረኛ ዋና የዘር ህገ መንግስት ጸሐፊና አርቃቂ እኮ ነው ይሄንን የሚል ሁለተኛ ደግሞ የከፍተኛ ትምህርት ዘይቤ የሚል አንድ መጽሐፍ እንግዲህ አንብባቸዋል ብዬ ተስፋ አረጋለሁ እና እጓለ ገብረ ዮሐንስ ምን ይላሉ የገሞራው የገጣሚ ገሞራው ገብረ ዮሐንስ ወንድም ይመስሉኛል እጓለ ገብረ ዮሐንስ እና ይሄ ቤት አሮጌ ነው ብለህ አትናገር ነው የሚሉት አዲስ ቤት ስራ አዲሱ ቤት ስለ አሮጌው ቤት ይናገራል
ከኤርትራ ምን ልንማር እንችላለን? አሳታፊ ምርጫ፣ የብዙሃን ፓርቲ ተፎካካሪ ፓርቲዎችና ስልጣን ላይ ያለው ፓርቲ በጋራ ሲሰሩ ከፍተኛ የሆነ የትምህርት ሽፋን፣ የጤና ሽፋን ምንድነው ያገኙት ኤርትራውያን? ሲንጋፖርን ሆናለን ተባለ። ጥሩ ነው፣ ምን ችግር አለው? የኤርትራ ፈጣን የኢኮኖሚ እድገት ከማንም በፊትኛ እንደሚጠቅመን አምናለሁ። ምንም ጥርጥር የለው። ኤርትራ ዘመናዊ የሆነ የወደብ አገልግሎት የሚሰጥ ሀገር ቢሆን ዲሞክራሲ ደግሞ ቢሆን ዲሞክራሲያዊነትን በሰጥቶ መቀበል መርህ ቢያምን ከማንም በላይ ኢቭን ከኤርትራውያን እኩልኛ ተጠቃሚ ነው ምን ሆነ ሪሶርስ ይገዙናል ጉልበት ይገዙናል በአቅማችን መጠን ዕውቀትም ካለን ይሸጣለን የኤርትራ ኢኮኖሚ ሲያድግ ኢትዮጵያ ውስጥ ኢንቨስት ያደርጋሉ አየር መንገዳችን ይጠቀማል ትራንስፖርታችን ያድጋል በንግድ ህግ መሰረት ራን እናረጋለን ማለት አንድ ህዝብ ነበርና አንድ ቋንቋ ነው ምንናገረው ሰው ይመጣና አንድ ሰው እኔ በጣም በተደጋጋሚ በሰሜኑ የሀገራችን ጦርነት ወቅት ይልሃል እኔ ግልጽ መናገር ስላለብኝ ማለት ኢሱ ብላችኋል ኢሳያስን ደግፋችኋል ይላል yes ኢሳያስን ደግፈናል አንድ መደገፋችንም ትክክል ነበር ያንንም ትክክል ነበር ዛሬም ትክክል ነው ምንም ጥርጥር የለው this my belief ለምን ህዋት ከጸረ ኢትዮጵያ የሆኑ ከኢትዮጵያ ደመኛ ጠላቶች ጋር ሆነው በተደጋጋሚ የአውሮፕላን በረራ ይደረግ ነበር ከሱዳን ኢቭን ወደ ጅቡቲ ይደረግ ነበር የጦር መሳሪያ ይሰጥ ነበር በኤርትራ ድንበር በኩል እኮ በስውር አንዳንዱ በስውር አንዳንዱ እየታወቀ የሰዎች መውጣት መግባት ይካሄድ ነበር የህዋት ተልኮ መነሻና መዳረሻ ምንድን ነበር ኢትዮጵያን ማፍረስ ነበር የለም ኢትዮጵያን ማፍረስ አይደለም ለምን የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት በአሁኑ ሰዓት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ምንድነው ያሉት ወደ ደብረ ብርሃን ስንቃረብ ትራንዚሽናል ቻርተር ያረቀቅን ነበር ምንድነው ትራንዚሽናል ቻርተር ያስፈልገው ግልጽ ነው ህገ መንግስት አለ አይደል የራሳቸው የጻፉት ህዋቶች የጻፉት ማለት ነው ህገ መንግስት አለ ህገ መንግስቱ ይከበር ሉዓላዊ ግዛታችን ይከበራል አንዱ ጥያቄ ትራንዚሽን የሽግግር መንግስት ያረቀቅን ነበር በዛ ውስጥ የትግራይ ሰዎችን አላካተትንም ከሚጽፉት ሰዎች ውስጥ አንዱ ነበርኩኝ ሳቀርብ ለምን የትግራይ ሰዎች አልተካተቱም ብለው ጠየቁኝ ምን እንሰራለን ምን ማለት ነው ምን እንሰራለን ሽግግር መንግስት ይቋቋማ ያሸናፊው ህዋት እንግዲህ በእነሱ ቅድ መሰረት ያው ደብረ ብርሃን ደርሰን በዛ መሰረት ያሸናፊው ህዋት ተለላኪዎች መንገድ መሪ በየሰፈሩ የተዘጋጀ ስለነበረ ያ መንገድ መሪ ቡድን 4 ኪሎ ይገባል ትራንዚሽን ነው ሽግግር ነው የሽግግሩ ስራ ምንድነው ልክ እነሱ ለኤርትራ ህጋዊ ዕውቅና እንደሰጡ በሽግግር ዘመን ትግራይ ትገነጠል ነበር ማለት ኦኬ ትግራይ ግን አገር ልሁን ካለ አንቀጽ 39 ያሉ በጻፉት ህገ መንግስት መሰረት መጠየቅ ይችላል ያዋጣናል ይበጀናል አገር መሆን ነው መንፈልግ ካሉ አዚፍ እነሱ ባሉት መሰረት ሊድ ምንም ችግር የለው ሪፈረንደም ማካሄድ ነው አንቀጽ 39 መጠቀም ነው አሁን ያለው ጊዜያዊ መንግስት ስለማይሆን በብርጫ ይመረጥና
ያ በምርጫ የመጣ መንግስት በክልል ምክር ቤት ደረጃ ይጠይቅ ምክር ቤት ተሰብስቦ ይጠይቅ ከፈለገ የመጀመሪያው ቀኑ እንደተሰበሰበ የሚጠይቅ አንድ የትግራይ ሀገርነት በተመለከተ ብሎ ድምጽ ይስጥ ያንን ምክር ቤት የሰጠው ድምጽ አባሪ አድርጎ ለፌዴሬሽን ምክር ቤት ያስገባ ፌዴሬሽን ምክር ቤት ደግሞ በአግባቡ ራያ ጉዳይ ላይ ጥያቄ አላቸው በወልቃይት ጠገዴ ሰቲት ሁመራ ጥያቄ አላቸው ሌላም ጥያቄ ካላቸው የሀገራዊ ሀብት ክፍፍል ጉዳይም አለ እዳችንን መከፋፈል መቻል አለብን ያን አርጎ ፌርዌል ማለት ይችላል ህጋዊ አርገ በህጋዊ መንገድ ያኔ ኢትዮጵያን ማፍረስ ነው የተፈለገው ኢትዮጵያ ሊያፈርስ ሲነሳ አንድ ሰው እንኳን ወደ አስመራ የተተኮሰበት እንኳንስ ቀደም ብሎ አሸባሪዎችን ለመምታት የጋራ በጋራ እንሰራለን የሚል ያስመራ ፕሮቶኮልን ማንብቡት የጅዳ ፕሮቶኮል ምንድነው የሚለው ኢትዮጵያና ኤርትራ አሸባሪዎችን በጋራ ይፋለማሉ ይላል በወቅቱ ህወሓት አሸባሪ ተብሏል የትጥቅ ትግሉ ሀገር ለማፍረስ ነው በምርጫ መጣን መንግስት ለማፍረስ ነው ቅድም እንዳልኳቸው ምርጫ ምንድነው መነጋገር ይቻላል ያ ሲሆን እንኳን ከኤርትራ መንግስት ከሻዕቢያ ጋርም ለሀገር ህልውና ሲባል ከሰይጣን ጋርም ሰራ that's all ሻዕቢያን ደግፈናል ደግፍ ያለው ነው አሁንም በፍጹም ይሄ ትናንት የሰራው ዲሲሽን ትናንት የወሰንከው ውሳኔ ሊጸጽታ አይገባም ምናምን just የትናንት ውሳኔ ነው ከሚል ሴንስ አይደለም አሁንም ቢሆን ኢትዮጵያን ለማትረፍ የምትወስነው ውሳኔ ነው መወሰኑም ትክክል ነው አብረን መስራታችንም ትክክል ነው የኤርትራ መንግስትስ አሸባሪ ገጥሞኛልና አርዳኝ ብለ አስመራ ዲክላሬሽን ወስደ የጅዳ ዲክላሬሽን ወስደ ከዛስ ራሱ አሁን አንዳንዶች ትናንት አንድ ፕሮፓጋንዳ የህወሓት ፕሮፓጋንዳ የኢትዮጵያ ደመኛ ጠላቶች ፕሮፓጋንዳ የህዝብ ጠላት እነዛ ሰዎች ለምን የህዝብ ጠላት ሆኑ ከጀርባ ብዙ ነገሮች አሉ ማውራት እንችላለን እና የኢትዮጵያ መንግስት ሻዕቢያን ረድቶታል በጦርነቱ ወቅት ሲገባ ይላል ኢህአዲግ እንደነጋገር ከተባለ ኢህአዲግ ኤርትራ የመን ሃኒሽ ደሴቶችን ስትወር ወታደር አልሰጠም አረዳም ለጎበዝ ከተነጋገር ማት ወይ የተለያየ መጽሐፍ ከሆነ ምናነበው እሱ አንድ ነገር ነው እንዴ ኢትዮጵያ ሚሳኤሎቿን አልሰጠችም ያላትን ሚሳኤል ከየመን ጋር በነበረው ጦርነት የሃኒሽ ደሴቶችን ወታደሮች አልሄዱም የኢትዮጵያ ወታደሮች እና ሲያምበለብለው ይገርመኛል ማለት ይሄ ጥሩ ነው አይነው ይገባኛል ፕሮፓጋንዳ ስለሆነ ግን ፕሮፓጋንዳ ትንሽ እውነት ብዙ ውሸት ነው በእውነት ላይ መመስረት መቻል አለበት ፍጹም ውሸት የሆነ ግን በቅላጼ ምናምን በመሪ ጥላቻ ብታሳምረው ነገራስን ያዋርዳል ደሞ ያን ያህል ስለምንድን ነው አድማጭ ተመልካች የሚናቅ ይሄንን ለማለት ነው ከዛ ባለፈ እንግዲህ እንደምታውቁት ጀንዳ ህዋት ሚል ነበር በኤርትራ የመገንጠል ወቅት ደግሞ ሲነሳ የነበረው ምንድን ነበር ያማራ ትምክተኛ ነበር ሲባል የነበረው ያማራ ትምክተኛ ከአማራ ጋር እንኳንስ ባንድ ሀገር መኖር አብሮ መለመን አይቻልም እየተባለ ነው የነበረው ያማ ተራሮች መጀመሪያ የኤርትራ ተራሮች ነበር የሚባለው የኤርትራ ተራሮች የኤርትራ ሸለቆች ያማራ መቀበሪያ ይሆናል ሲባል ነው የነበረው በኋላስ የትግራይ ደግሞ መጣና ሆነ ኮፒ ፔስት አረጋና ገረብ ትግራይ መቃብር አማራ የተባለ የደርግ ሰራዊት ያማራ ወታደር ተባለ ልካው ነው ህዋት ምን ሲል ነበር ብልጽግና ነው እንፈልገው የብልጽግናን ሰራዊት ሲል እንደነበር ያው እንግዲህ በጦርነቱ ተሳትፈናል የሆነ አካባቢ የእስላም መንግስት ስለመጣበ ነው ታቦትን ሊደፍር ቤተክርስቲያንን ሊያፈርስ ነው የሚል ያ ደግሞ በባንዳ ይደገፋል መዋቅር ውስጥ ባለው ባንዳ ጨምሮ ማለት ሶ ያ
እንግዲህ አማራን ያ ከተባለ በኋላ አሁን ደግሞ ኦሮሞማ የሚል መጣ። የባህር በር ጥያቄው የአማራው አይደለም፣ የትግሬው አይደለም፣ የአፋሩ የሶማሌው አይደለም፣ የኦሮሞማ ነው። ኦሮሞማ የሚባለው ባንዳዎች ሲያነሱት የነበረው የሻዕቢያ ደህንነት መስሪያ ቤት ሲያገላብጥ የነበረ ሰነድ ነው። ራሱ መጥራቱ ራሱ አፉ መውጣቱ ጥሩ ነው። አይ ቲንክ የመጨረሻ ኑዛዜ ነው ብዬ አምናለሁ እኔ ፐርሰናሊ። የመጨረሻ ኑዛዜ ያው ሻዕቢያ እኔ አሁንም ከዚህ በፊትም ብያቸዋለሁ ኤርትራ ሀገር ሆና መኖሯ ወይ የኤርትራ የሀገርነት ላይ ነው ሀገር የሆነችበት ትክክል አይደለም፣ ማግባብ አይደለም። ለምን ሀገር ሆነች አይደለም? ሀገር የሆነችበት አግባብ በሽግግር ዘመን ነው። እንዴት አንድ የሽግግር መንግስት በአንድ ሀገር እጣ ፈንታ ላይ ይወስናል? ምርጫ ተደርጎ ህገ መንግስት ጸድቆ በዛ መሰረት ምርጫ ተደርጎ እስኪሆን እንኳን የህዝቡላም ይሁን ኢህአዴግ ለምን ቸኮለ? ህዋትስ የህዋት ሰዎች ቆር እየተናገሩ ነው። የባህር በር ካላት ኢትዮጵያ ተጨቆነናለች ብለን እምነት ነበረን። ለዛ ነው ኢትዮጵያ የባህር በር እንዳይኖራት ከላይ እስከታች ከምጽዋ እስከታች ራስ ዱሜራ ድረስ እየሆነ እኮ ማለት ማዕበሉን ያየው ሚራጁን ያየው ከአዲስ አበባ ቢሾፍቱ ባለ ርቀት ላይ ሳምፔ ትክክል አይደለም፣ ሊሆንም አይችልም። ደግሞ ሰጥቶ መቀበል መርህ ሲባል ምንድነው? ምን ችግር አለ? 20 ኪሎ ሜትር ሊሆን ይችላል፣ 25 ኪሎ ሜትር ሊሆን ይችላል፣ 50 ኪሎ ሜትር በምን አግባብ መነጋገር ነው። ከዛ ባለፈ ኦሮሞማ ኩሽን እንዲ ለማድረግ የሰሜናውያን እንዲ ለማድረግ አለ። ደግሞ በየአካባቢው ባንዳ በየአካባቢው አለ። የባንዳ ሚናው የባንዳ ዓላማው ፈረሱን ማገልገል ነው። መንገድ መምራት በትከሻው መሸከም ነው። ለፈረስነት ተመልምሎ የተዘጋጁ በየሰፈሩ አሉ ያሰለጠኗቸው ማደጎች። ራሱን ፋኖ ብሎ የሚጠራው ኃይል ሽሊያሽ ሞነሙነው ይችላል። የፕሪቶሪያ ስምምነት ሲፈረም ሻዕቢያ ተክጃለሁ ጀንዳ ህዋት ጀንዳ ወያኔ ጌም ኦቨር ብሎ ስለነበር ተሸውጃለሁኝ በሚል ነው የተቋቋመ። ከዛ አሁን ከቲፒኤልኤፍ ጋር አብሮ ለመስራት አንዳንዶቹ የተወሰኑ አመራሮች አሁን ኤርትራ ይሄዱ አሉ። አንዳንዶቹ መጠየቅ መቻል አለበት። በነገራችን ላይ አሁን እንዴት መውጫ መግቢያ ኮሪደር እንዴት ተከፈተላችሁ? መታየት መቻል አለበት፣ መፈተሽ መቻል አለበት፣ ውስጣችንን ማጥራት መቻል አለበት። በመዋቅሩ በመንግስት መዋቅር ውስጥ ተደብቆ ሁለት ጃኬት ለብሶ ቀሌላ ማታ ሌላ የሆነ የሌሊት ወፍ ራሱን ማጥራት መቻል አለበት። አንደኛ ራሱን አይጠቀምም እና እኔ በጣም የሚገርም ነው እዚህ ኦሮሞማ ምናምን በቃ እና የኢትዮጵያ ህዝብ ደግሞ በቅቶታል፣ ትግል ጀምሯል። መንግስታት አባይን የባህር በርን ቀይ ባህርን መቆጣጠር በሚል ተከፍቷል። ጦርነት እርስ በርስ ጦርነት ተከፍቷል። ይሄንን ማን ሲደግፈው ታያለ? የጅቡቲ ፕሬዝዳንት ኢስማኤል ኦማር ጉሌህ ምን አለ? ዩናይትድ አረብ ኤሚሬትስ ኢንፍሉዌንስ threatens regional stability የቀጠናውን ሰላም እያወከች ነው ዩናይትድ አረብ ኤሚሬት። ከዚህ በፊትኛ የጦር ሰፈር ጠይቃን እንቢ ብለናት ነበር። ነገር ግን አሁን አፍሪካ ውስጥ የምታደርገው ግዙፍ ኢንቨስትመንት ቢሊየን ዶላርስ 106-110 ቢሊየን ዶላር ኢንቨስትመንት ኢኮኖሚያዊ መስፋፋትና ወታደራዊ ፍላጎትን ይዞ ነው የተነሳው። በዚህ ምክንያት ቀጠናው ላይ የሚፈጠር ግጭት በቀጥታም ይሁን በተዘዋዋሪ ህልውናችን ላይ ስጋት አመጣብን እያለ ነው ኢስማኤል ኦማር ጉሌህ። ያውቀዋል ዩናይትድ አረብ ኤሚሬት ሶማሌላንድ ውስጥ ሚሊተሪ ቤዝ እንዳለው ያውቃል። ከዩናይትድ አረብ ኤሚሬት ጋር እስራኤል አለ፣ ከእስራኤል ጋር አሜሪካ አለ።
የሶማሌላንድ ሀገር መሆን እና ደግሞ ከአፍሪካ ምርጥ የሚባለው ፋሲሊቲ ዲፒ ወርልድ ያለማው የበርበራ ወደብ ገቢያችንን ያሳጣናል ብሎ ያስባል። አዎ ያጣል። ለስምንት ሀገር ወታደራዊ ሰፈር ሰጥተህ ህልውና የተመሰረተበት ኢትዮጵያ ወታደራዊ ሰፈር ሰጠኝ እንደማንኛውም ማግባብ ጀርመን፣ ፈረንሳይ፣ ስፔን፣ ጣሊያን፣ ቻይና፣ ሳውዲ አረቢያ፣ አሜሪካ እነዚህ ሀገራት በሽማይል ኪሎሜትር ርቀት ላይ ሆነው የቀይ ባህር ጉዳይ ለሰላሙ መስራት አለብን ብለው ነው እዚህ የጦር ሰፈር አቆቅሞ የቀይ ባህርን ሰላም የሚጠብቁት። የኛ ደግሞ የተለየ ነው። ይሄው መውጫ መግቢያ እስትንፋሳችን ናችሁ። አሸባሪዎችም ይሁኑ ምንም እንጠብቅ የጦር ሰፈር ስተን ሲባል ዞር በል ብለክ ስታበቃ ኢትዮጵያ ደግሞ የዓለም አቀፍ የኃይል አሰላለፍን የፖለቲካ አሰላለፍን ይሄን መሰረት አድርጋ ስትንቀሳቀስ ብርድ የሚል ከሆነ ምን ማድረግ ይቻላል? አረኖ ምንድነው ምንለው? ሰው የኢትዮጵያ መንግስት ወደ ፈረንሳይ ማቅናት ወደ ጀርመን ወደ ጣሊያን ቪየትናም ቻይና እነዚህን በሙሉ ዙሪያ መለስ እንቅስቃሴ ማድረጉ ይህ እንቅስቃሴ ውስጥ ደግሞ የቀይ ባህር ጉዳይ ቀዳሚ መሆኑ ኢትዮጵያን ለማፍረስ ተሰርቶ ያንን ባንድጅ የጦር መሳሪያ ባንድጅ የልማት መሳሪያ አድዋማ ተይዞ ግድቡ ፍጻሜ ላይ መድረሱ የአባይ ጉዳይ ደግሞ የቀጠናው መጫወቻ ካርድ ሆኖ ሁለተኛ እየመጣ መሆኑን ይሄን ስታውቅ ጠላት መጋበዝ አይደለም የሚጠበቅብህ ከግብጽ ጋር ለመሰለፍ አይደለም መስራት የሚጠበቅብህ ቀርበ መነጋገር ነው። በህግና በስርዓት የሚመራ ኢትዮጵያ በዚህ አግባብ የኔቪ ሰፈር ልስጥ ከኔ ጋር አብረስራ ነው እንጂ ሶማሌላንድ ሀገር የሆነች እንደሆነ በሪጅናል ያለኝን ሚና ይቀንስብኛል ጠፋለ የሚል ያው እንግዲህ ቀጣይ አመት እስማኤል ኦማር ጉሌህም ምርጫ ይመጣል። እንግዲህ አንዱ ሊትል የሆነ አንዱ አምባገነን በቀጠናው እሱ ነው። ከዛ ጋር ታገኘዋል። ኢሳያስ አፈወርቂና እስማኤል ኦማር ጉሌህ ሁለቱ አይዋደዱም። ለኢትዮጵያ ሲባል ግን በጸረ ኢትዮጵያ ካምፕ ግን ሁለቱም በተለያየ ምዕራፍ በተለያየ ግንባር በተለያየ መድረክ ተመሳሳይ ንግግር ያደርጋሉ። ኢሳያስም ኢትዮጵያን ከጀርባዋ እየጋለበ ወደ ጦርነት ያስገቧት ህዝቧን እንደዚህ የምታረግና ነው ባገሩ ያለው በቃ ሃፒነስ ኢንዴክሱ ሃይ ሆኖ እኔ በጣም ነው የሚያሳዝነውና የኢሳያስ እኔ ኑዛዜ ብዬ ነው አንድን ህዝብ በቃ ኦሮሞማ እንዴ ነው እንዴ አይደለም ያብራሩት የኦሮሞን ህዝብ ክብር ማንነት ለማሳነስ ለመርገጥ የሚሰራን ኃይል አብረን ከሱ ጋር አለም ብለው ተሰልፈው እንገፍ ሚሉት ይፍረዱ። እነ ኦሮሞማ አይዲዮሎጂ የሚባል ያለ ይመስል ዞር ብለ ደግሞ ኦሮሞን አይወክልም። አዎ ብልጽግና የኦሮሞ መንግስት ነው የአማራ መንግስት ነው የአፋሩ የሶማሌው የሃዲያው የከምባታው የአላባው የጠምባሮ የዳሞታው ያገው የብሌኑ ያፋሩ የሁሉም የቅማንቱ የመላ ኢትዮጵያ ብሔር ብሔረሰቦችና ህዝቦች መንግስት ነው ብልጽግና። ብልጽግናን የብሔር መንግስት ለማድረግ ተሞክሯል። ልክ ህዋት መር እንደነበረው እኛም እንደዛ ሆነን አዛዥ ናዛዥ እንሁን ብለው ሞክረው የከሰሩ ሰዎች ናቸው በየካምፑ ሚንከራተቱ ከኢጎ ጋር ተወጥሮ ማለት So what is to be done እንዲል ሌኒን what is to be done ብሏል 1902 ላይ በጻፈው ፈረሱ ነው ሊያገለግሉ በየቦታው ያሰገሰጉ ባንዳዎችን በመንግስት መዋቅር ውስጥም ያለው አሮጌ መሳሪያ ተሸክሞ በዛም ያለ እንገፍ ቢለው የሰላም ጥሪውን አጠናክሮ መቀጠል ያስፈልጋል። በትክክለኛ ተወናብደውም ይሁን አምነውበትም ይሁን እውነት የኢትዮጵያና የህዝባቸውን ጥያቄ አንግበው በኦሮሞም በትግሬውም በአፋሩም በዛም ሳይድ ይሆኑት መነጋገር እውነተኛ ፖለቲካ ውይይት ዲያሎግ ያስፈልጋል። ሌላውን ግን እግሩን ማሳጠር ያስፈልጋል። በመንግስት መዋቅር ውስጥ ተሰክስጎ የመንግስት ታማኝ
የመንግስት እውነተኛ ታጋይ መስሎ በተግባር ግን ከጽንፈኛው ጋር የሚነግድ ወዲያ ማዶ ያለውን የጽንፈኛውን ላጭ የሚያማትረውን እሱን ቆርጦ ማውጣት የመዋቅር ሪፎርም ያስፈልጋል። ራስን ማጥራት ተከታታይነት ያለው እሱ ያስፈልጋል። ውስጥን መፈተሽ፣ ባለወለጃቸቶችን ማራገፍ፣ የፖለቲካ መፍትሄ መሻት፣ ሁሉን አቀፍ የሆነ ዙሪያ ተኮር የሆነ ዲፕሎማሲ ውስጥ መሳተፍ እሱን ያስፈልጋል ማለት ነው። ከዛ ባለፈ እንደው ዛሬ ምናልባት ፈገግም እንዲያረጋችሁ ማለት ነው የኢትዮጵያ እዳን በተመለከተ ስንት ነው ሪፖርተር ይዞት ይወጣል? ወደ 62.5 ቢሊዮን ዶላር አካባቢ የኢትዮጵያ እዳ ደርሷል መባሉን ተከትሎ የሚነሱ አሉ። ከዛ እያንዳንዱ ኢትዮጵያዊ ደግሞ ያው ለመቶ ስንት መሰላቸው የተካፈለው ለ130 ሚሊዮን አርጎ ነው ለስንት ያካፈለው ዝሮ የሆነ ተካፍሎ $575 እዳ እንዳለብን መጠቀሱ ተከትሎ ፕሮፓጋንዲስቱ ይስራ። አሁን አንዱ ራሱን የፖለቲካ ሊቅ ነው ብሎ የሚያስበው ስለማን እንደማወራ ታስባላችሁ? የተስፋ አረጋለሁ ከዳ ወደ ምንዳ ተብለን ነበር አይደል? ወደ ዳ ገባን ይላል። ሃርድ ፋክት ይዞ መነጋገር ነው። በነገራችን ላይ ይሄዳ 62.5 ቢሊዮን አካባቢ የተባለው እዳ ቁጥሩ ሃርድ ፋክት ስለሆነ ቁጥሩን እንዳ 62.5 ቢሊዮን የተባለው እዳ ለባለፉት 6 ተከታታይ ዓመታት መንግስት ኦልሞስት ወደ 11 ቢሊዮን አካባቢ እዳ ከፍሏል። ኮመርሻል ሎን የሚባለው ይሄ የፕሮጀክት ብድር ለምሳሌ የአዲስ አበባ ቀላል ባቡር፣ የስኳር ልማት ብድሮች፣ የኤክስፕረስ ወይ የአዳማ ፈጣን መንገድ ጨምሮ እነዚህ ከኤግዚም ባንክ ከተለያዩ ባንኮች የተገኙ የፕሮጀክት ብድሮች አሉ። የኢትዮጵያ መንግስት ለባለፉት ዓመታት አንድም ኮመርሻል ሎን አልወሰደም። ከዛ ባለፈ እንግዲህ አይኤምኤፍን ወርልድ ባንክን ካላመን አስቸጋሪ ነው የሚሆነው። ወይ የነሱንም ዳታና ምንም ብሎ እዛው ዘግቶ የኢትዮጵያን መንግስት ዳታ መቀበል የኢትዮጵያ መንግስትም አላምንም አይኤምኤፍንም አላምንም ከሆነ ደግሞ አስቸጋሪ ነው። እንግዲህ የኢትዮጵያ ኢኮኖሚ በአሁኑ ሰዓት 6.6% በዓለም ላይ ፈጣን ኢኮኖሚ የሚባለው እድገት ያስመዘገበ ነው። ሰላም ችግር አለ፣ የኑሮ ውድነት አለ። በተለይ ይሄ የአይኤምኤፍ ሊበራላይዜሽን የመዋቅራዊ ሽግግርን ተከትሎ የዶላር ዋጋ የብር የመግዛት አቅም መዳከሙ እና የሀገር ውስጥ ደግሞ ማኑፋክቸሪንግ እዚህ መነጋገር አለብን። ተኪ ምርቶችን በደንብ አለማምረታችን በተለይ ዘይት ላይ ማለት በሌላው ዓለም ለምሳሌ ሂዱ የኡጋንዳን ቸክ አርጉ፣ የናይጄሪያን ቸክ አርጉ፣ የሌሎችን ሀገሮች $1 በስንት ይመነዘረብላችሁ ቸክ አርጉ። ነገር ግን እነሱ ዶላርን የመጠቀም በዶላር የሚመጡ ቃዎችን በአገር ውስጥ ፍጆታ በኮንሰምፕሽን የመጠቀም እድላቸው አነስተኛ ስለሆነ ያን ያልፈታኝ አይደለም። እኛ ሀገር እንግዲህ እንደምታዩት እንቁላል ጨመረ። ለምን? ምንድን ነዳጅ ይጠጣል ወይስ ምንድነው? ቡና ኦልሞስት አሁን ኢትዮጵያ ውስጥ እዩት ቡና 1000 ምናምን ብር ገባ። ልክ 1 ኪሎ ቡና አዚፍ ብራዚል ሄደ እንደምትገዛው ማለት እነዚህ ነፃ ውድድርን እንደው ቀጥታ መንግስት ቁጥጥር እንኳን ባይሆን ያውም አንደኛ ደረጃ ቡና እኮ ነው በኪሎ $5 ምናምን አካባቢ ወይ ግድ የለም $10 1 ኪሎ ያወጣሉ እንወሰድ 1300 ብር ልክ በዛ ደረጃ ወጣለት ቡና ነው የሚሸጠው። እና እነዚህ ነገሮች ስግብግብነቱ የቢሮክራሲያችን ማነቆ መሐል ላይ ያለ ደላላ እነዚህ የፈጠሩት ነገሮች አሉ። እሱ ላይ በደማያት ያስፈራል። ትናንት የአይኤምኤፍን የኢኮኖሚ ኦስትሪቲ ሜጀር ማቆም አለብን ብሎ ሪፖርተር ይዞት ይወጣል። እና ችግሮች የሉም ወይ ፈተናዎች የሉም ወይ? በደንብ ነው ያሉ። መፍታት እንችላቸው አሉ። ያው የሰላምን ጉዳይ መፍታት እንችላለን በመነጋገር ዲያሎግ እውነተኛ ንግግር በማቅረብ የኢኮኖሚውን ጉዳይ በአንድ ጊዜ ኦቨርናይት ባንፈታው በአንድ ጊዜ እንደው ባንፈታው በመካከለኛ ጊዜ በ5 በ10 ዓመት ቢያንስ ማስካከል ይቻላል። ሌሎች ደግሞ ይሄ ድለላው እንደው በቃ ነፃ ገበያ ማለት ምን ማለት እንደሆነም ደግሞ ግንዛቤ የሌለው ልክ ቡናን ባለማቀፍ ዋጋ ለመሸጥ የሚሞክረው እሱን ደግሞ ማስተካከል ይቻላል።
ያም እንዲሆን ምርት ነው የበለጠ ማምረት የሌማት ትሩፋት ሲባል ከሳቅን የስንዴ እርሻ ሲባል እየሳቅን ኢትዮጵያ በአፍሪካ ቀዳሚ ማር አምራች ነች ሲባል ከሳቅን ያ አይሆንም እና እሱም ማድረግ ይተበቅብናል ኤኒዌይስ አንዳንዴ ሃርድ ፋክቶች ላይ ደግሞ ከዚህ እንዴት ብሽሽቁ ምናምን ጥሩ ነው ግን ብሽሽቅ ዳባ አይሆን ብሽሽቅ የኢትዮጵያን ችግር አይፈታም ለማለት ነው አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ በጣም አድርጌ ያመሰግናለሁ ሌሎች ጉዳዮችን ነገ በጋቱሎ ቀንና እንዲሁም ምሽት በጋተለታው ወደ እናንተ አደርሳለሁ ኢትዮጵያ በክብር ለዘላለም ትኖር Thank you